እንዴ ከሌሊቱ 7 ሰዓት ከሰው ምኝታ አጠገብ ምን ትሰሪያለሽ? ለምንስ መጣሽ? ወይንስ ደግሞ እሷን ሰልይ ተብለሽ ነው ተቀጥረሽ ነው ወይ በማለት እንግዲህ የአምላክ ጠይቋት ነበረ። ታፈሱም አረ እንደዚያ አይደለም እኔ ዝም ብዬ ሳልፍ ነው የሰማዋችሁ ምንም ነገር አልልም፣ በቃ አንተ ካልክ ችግር የለውም ምንም ነገር አልልም በማለት እንግዲህ ታፈሱም ቃል ትገባለች። አዎ ምንም ባትይ ይሻልሻል፣ አንቺ የማታውቂው በጣም ብዙ ነገሮች አሉ። እንደምታዩ እንግዲህ የእህቴ ባል ቀላል ሰው አይደለም፣ በእርግጠኝነት አንገትሽን ገብቶ መታረሻ ነው የሚያደርግ። ስለዚህ አርፈሽ መቀመጥ አለብሽ። ምንም ቢሆን ምንም አርፈሽ ተቀመጪ። አንቺ የማታውቂው በጣም ብዙ ነገር አለ። ከዚች ልጅ ላይ ደግሞ የሆነ ነገር አደርጋለሁ እጎዳለሁ ብትይ አልሰማሽም። የራሷ የሆነ በጣም ብዙ ምክንያቶች አሏት። ተያት ልጅቷንም በማለት እንግዲህ ታፈሱንም አስጠንቅቋታል ማለት ነው። ታፈሱ እኔና አንቺ አንድ ማለት ነን እያለ እንግዲህ ስለነገራት እጅግ በጣም እኔና አንቺ አንድ ነን እኮ አለ እያለች እየተደሰተች ትገኛለች። ምክንያቱም ታፈሱ ያው የአምላክን በጣም ስለምትወደው ስለምታፈቅረው ነው ማለት ነው። ስለዚህ አሁን ላይ ያየችውንና እንዲሁም ደግሞ የሰማችውን ነገር ያው አትናገርም ብዬ አስባለሁ። ምክንያቱም እሱን ስለምትወደው ስለምታፈቅረው እንግዲህ የእንጀራ እናት ተብዬዋን ታፈሱን አስጠንቅቃታለች። እያንዳንዱ የምታደርገውን ነገር እየተከታተልሽ እንድትነግርኝ እፈልጋለሁኝ። ህብሰት ምን እንደምታደርግ ምን እንደምትሰራ እንዲሁም ደግሞ ከአምላክ ጋር ምን እንዳላቸው እያንዳንዱን ነገር ትነግርኛለሽ በማለት እንግዲህ አስጠንቅቃ ስለነገረቻት አሁን ላይ ማለት ነው ታፈሱ እየተከታተላቻቸው በምትገኝበት ሰዓት ነበር የአምላክ ሁሉን ነገር እያያት ማለት ነው። ስለዚህ ያየሽውም የሰማሽውም ነገር እንደሌላ አድርገሽ አስቢው በጣም ነበር እያስጠነቀቃት ማለት ነው። እሷም እንግዲህ እሺ ብላለች። ሲቀጥል እንግዲህ አሁን ላይ ማለት ነው ታፈሱ በሀሳብ ተጉዛ ትገኛለች። ሀሳቧ እንግዲህ እሱ የአምላክ ነው። የአምላክን ስለምትወደው ስለምታፈቅረው ከእሱ ጋር ጊዜ ማሳለፍና ከእሱ ጋር መሆን ነበር የምትፈልገው። ግን ደግሞ ያው ስትመጣ እያናገረቻት እሷ በሀሳብ ሄዳለች። ምንድን ነው እንደዚህ መገተር፣ እንደዚህ በቁምሽ መተኛት ምን እያደረግሽ ነው በማለት ሌሊት ስላልተኛሁ ነው ይቅርታ በማለት እንግዲህ ያው አሰሪዋን ትጠይቃታለች ማለት ነው። እኔ ሌሊት ላይ ማን አተኛለች? ሲቀጥል ደግሞ አሁን ላይ ቁርስ ሰዓት ነው፣ ለምንድነው ቁርስ ያላቀረብሽው በማለት ቁርስ ሳታቀርቢ እኮ ምሳ ሰዓት ደረሰ እያለች እየተናገረቻት ትገኛለች ማለት ነው። ተሎ እንደምታቀርብና አሁኑኑ እሰራለሁ ችግር የለውም በማለት እንግዲህ እሷንም እንደተናገረቻት ማለት ነው። ሲቀጥል እንግዲህ አሁን ላይ ህብሰት ማለት ነው ሁሉን ነገር ለአለም ነግረዋለች። ምክንያቱም እያንዳንዱን ነገር ነው የነገረችው አሁን ላይ ማለት ነው። የአምላክን እንደምትወደውና እንደምታፈቅረው ለአለም ነግረዋለች። ግን ደግሞ ለሱ እንድትነግረው አልፈልግም። እሱ በጣም ንጹህ ልጅ ነው አውቃለሁ ምንም ነገር እንዳልሰራ፣ ግን ደግሞ ውስጤ በጣም ይፈራዋል በማለት እንግዲህ ስትናገር ነበረ ማለት ነው። ግን ደግሞ ከሱ ጋር ስሆን በቃ ደስ የሚል ስሜት ነው የሚሰማኝ በማለት ያው እንደምትወደውና እንደምታፈቅረው በአጠቃላይ ማለት ነው ለአለም ነግሯታል ማለት ነው። ለአለም ነግረዋለች እንግዲህ ከነ አለም ቤት በመቀመጥ ማለት ነው። ያ ማለት እንግዲህ ከራሱ ከአምላክ ጓደኛ ነው። ሲቀጥል ደግሞ ለህብሰትም ጓደኛ ሆኗታል ማለት ነው። ስለዚህ የሁለታቸው ሚስጥርም እጠብቃለሁ ችግር የለውም አታስቢ፣ የፈለግሽውን ነገር ንገሪኝ በማለት እንግዲህ ህብሰትን ነበር የፈቀደላት ማለት ነው። እና ህብሰት የአምላክን እንደወደደችው እንዳፈቀረችው ከሱ ጋር ስትቀመጥም ወይንም ከሱ ጋር ጊዜ በምታሳልፍበት ሰዓትም እጅግ በጣም ደስ እንደሚላት፣ ሁሉም በጣም ክፉዎች እንደሆኑና እሱ ስላለ ብቻ እስካሁን ህይወቷ እንደቀጠለ፣ እሱ ባይኖር እኮ ምን አይነት ህይወት እንደሚኖረኝ እስከዛሬ እያጠፉኝ ነበር በእርግጠኝነት። እና ህብሰት በጣም እንደምትወደው በጣም ጥሩ ልጅ እንደሆነ እንዲሁም ደግሞ የአምላክ ንጹህ ሰው እንደሆነ ስትናገር ነበር። አዎ እሱ በልጅነቱ እንትን የተባለ ነገር ነው፣ በጣም ብዙ ነገር ደርሶበታል። ሲቀጥል ደግሞ ሰው ገለሃል በሚለው ነገር ደግሞ ያንን ነገር ውሸት እንደሆነና እንዲሁም ደግሞ ሞተ የተባለውን ግለሰብ ያንን መፍትሄ እየፈለገ ነው ያለው አሁን ድረስ በማለት እንግዲህ አለምም ማለት ነው ስለ የአምላክ አንዳንድ ነገሮች ብሏታል ማለት ነው። እና በዚያን ሰዓት ነበረ እንግዲህ ያው ራሱ አምላክ የመጣው ማለት ነው። በመጣ ሰዓት እና አለም ጋር እሷም ከትምህርት ቤት ተመልሳ ስለነበር ዩኒፎርሟን ቀይራ የዓለምን ልብስ ለብሳ ነበር። ባየው ነገር እጅግ በጣም ነበር የተበሳጨው። ምክንያቱም ለምንድን ነው የእሱን ልብስ የለበሽው? ለምንስ ዩኒፎርምሽን ቀይርሽ? አርፈሽ አትቀመጭም ነበር እንዴ ህብሰት በማለት እንግዲህ በጣም ነበር የተቆጣት ማለት ነው። አይ እኔ እኮ በቃ በትምህርት ቤት ልብስ እንደዚሁ መቀመጥ ስለደበረኝ ነው ልብሱን የቀየርኩት በማለት አሁን
አሁን ሂጂና የራሽን ልብስ ልበሽ በማለት እሷን በፍጥነት ትሄድና የራሷን ልብስ ትለብሳለች ማለት ነው። ወደ ቤት ማድረስ አለብኝ አሁን በማለት አለምም ኧረ እባክህን ተረጋጋ የአምላክ ምንድን ነው የምትለው በቃ በዚህ እኮ ለብሳ ዘና ብላ እንድትቀመጥ ነው በማለት እንግዲህ እሱ እንደነገራትና እንዲሁም ያለምን ልብስ እንደለበሰች ሲነግረው ምንም የሚሰማው ነገር አልነበረም። ምክንያቱም በጣም ተናዶ ስለነበር እሱም ስለሚወዳ ስለሚያፈቅራት ሲቀጥል ደግሞ ከአለም ጋር ያላትን ቅርበት በጣም እየወደደው አይደለም ማለት ነው። ምክንያቱም በቃ በሌላ መልኩ ጓደኛውን ስለጠረጠረው ይሁን ብቻ አላቅም። አለም ግን ሁለታቸው አንድ ላይ እንዲሆኑና እንዲሁም ደግሞ ያው የአምላክም ሆነ ህብሰት እንዲዋደዱ እንዲፋቀሩ ይፈልጋል። ግን ደግሞ ሁለታቸውም አሁን ላይ ያው እንደተዋደዱ እንደተፋቀሩ እርግጠኛ ሆኗል ማለት ነው። ምክንያቱም የአምላክ ራሱ ከአለም ቤት ሲመጣ እጅግ በጣም ነበር የተበሳጨው የተናደድከው። ሲቀጥል ደግሞ ህብሰትን አድርሶ ተመልሶ ወደ አለም ጋር ቅድም ተናድጄ ጮኩኝ አይደለ በጣም ይቅርታ በማለት እንዴ ቀላል ተናደድክ እንዴ ልጅቷ ላይ እኮ ጮህባት፣ ለማንኛውም ችግር የለውም እረዳሃለሁ በማለት እንግዲህ ለአለምም ማለት ነው ብዙም አላካበደም ተረድቶታል። ያለበትን ሁኔታና ያለበትን ችግር ስለተረዳ ምንም ነገር ያለው ነገር የለም ማለት ነው። ሲቀጥል እንግዲህ ህብሰት ወደ ቤት በተመለሰችበት ሰዓት ላይ ያው ታፈሱ እጅግ በጣም እያናደደቻት ነበር ማለት ነው። አንቺ ለምንድን ነው በቃ እዚህ ቁጭ ብለሽ በቃ መቀለም ነው እንዴ ስራሽ በማለት ምግብ እንዳመጣችላት። ሲቀጥል ደግሞ ህብሰት ምግቡን አስቀምጠሽ መሄድ ትችያለሽ፣ ምንም ነገር ከአንቺ ጋር ማውራት አልፈልግም በማለት ለማንኛውም አሁን የአምላክ አልመጣም ከቤት ወይስ መጥቷል በማለት ጠይቃት ነበረ። ከመጣ እኮ ቆይቷል በማለት እንዴት ለምንድን ነው ታዲያ ወደዚህ ያልመጣው በማለት ትመልስላታለች። ለምንድን ነው የሚመጣ እኔ ከሱ ጋር ነበርኩኝ፣ በጣም ብዙ ስራ ነው ከሱ ጋር የሰራሁት፣ ደስ የሚል ስራ ነው የሰራሁትኝ። ሲቀጥል ደግሞ አሁንም ከሱ ጋር ሊሄድ ነው። ለማንኛውም ቻው ትላትና እንግዲህ ታፈሱ ራሷ ህብሰትን ትታት ትሄዳለች ማለት ነው። ህብሰት እጅግ በጣም ነበር የተበሳጨችው የተናደደችው። ምክንያቱም ወደ ቤት ከተመለሰ ለምንድን ነው እኔን መጥቶ ያላየኝ ከኔ ጋስ ያላወራው ለምንድን ነው በማለት እጅግ በጣም እየተናደደች ነበረ። አሁን ደግሞ ወደ ውጭ ወጥቼ ብሄድም እንደዚሁ ደግሞ ሊያዩኝ ይችላል፣ ምንድን ነው የማደርገው በማለት እንግዲህ መቋቋም ስላልቻለች ስለምትወደው ስለምታፈቅረው ቀጥታ ወደ ክላሱ ነበር የሄደችው ማለት ነው። እና ወደ ክላሱ በምትሄድበት ሰዓት እስካሁን ለምንድን ነው መጥተህ ያላየኸኝ በማለት እንግዲህ የአምላክን ጠይቀው ነበረ። የአምላክም አምሽቼ ስለመጣሁ ነው ያልመጣሁት፣ ኧረ ታፈሱ ደግሞ እስካሁን ቅድም እንደመጣህ ነግራኛለች፣ ሲቀጥል ደግሞ ከእሷ ጋር ጊዜ እያሳለፍክ እንደሆነ አውቃለሁኝ በማለት እንዴ ማን ነው እንደዚህ ያለች ደግሞ እያለ በሚያወራበት ሰዓት ነበረ ህብሰት እግሬን እያመመኝ ነው በማለት እግሯ ደንዝዞባት ማለት ነው እንዲሁም ደግሞ የወደቀችው። በነገራችን ላይ አሁን ላይ ማለት ነው እንግዲህ የእንጀራ እናት ተብዬዋ የምሰጣት መድኃኒት ቀስ በቀስ ማለት ነው እሷን ሽባና እንዲሁም ደግሞ እንዳትራመድ እያረጋት መጥቷል። በዚህ የተነሳ አሁን ላይ ራሷን ፌንት አድርጋ ወድቃለች ማለት ነው። በእርግጠኝነት አሁን ላይ መንቀሳቀስ የማችልበት ደረጃ ላይ እየደረሰች ነው። ምክንያቱም መድኃኒቱን አሁንም እየጨመረች እየሰጠቻት ስለሆነ ማለት ነው። ስለዚህ ይህንን መድኃኒት ደግሞ እየጨመረች ሁልጊዜ የምሰጣት ታፈሱ ነች። ስለዚህ የአምላክ ራሱ ማለት ነው ነገሮችን ማወጣጣት እና እንዲሁም ደግሞ ታፈሱን መያዝ ይችላል። በነገራችን ላይ ታፈሱን የፈለገችውን ነገር ቢናገራትና ነገሮችን እሱ በፍቅር ብንቀርቡ እሷ እንድትጠብቃትና ከጎኗ እንድትሆን ቢሆን ራሱ ያው ታፈሱ ትስተካከላለች። እንዲሁም ያው ከእንጀራ እናትየዋ ሀሳብ ወጥታ ማለት ነው ከሷ ከህብሰት ጎን ትሆናለች ብዬ አስባለሁ። ስለዚህ የአምላክ ምን ማድረግ አለበት? እንዲሁም ደግሞ ነገሮቹን እሱ ያው እህቱና የእህቱ ባል የሚሰሩትን ሴራዎችን ለማጋለጥ ብዙ ወረቀቶችንም ፎቶ እያነሳ ሲይዝ ነበር። ግን ደግሞ አሁንም ከታፈሱ ጋር መግባባት መቻል አለበት። ከታፈሱ ጋር ከተግባባ እያንዳንዱ የእህቱ ሴራዎቹ ስለሚወድቁ ማለት ነው። በዚያ መልኩ ነገሮችን ለማሸነፍ እና እንዲሁም ደግሞ ህብሰትን ካለችበት ችግር ለማውጣት ይረዳዋል ብዬ አስባለሁኝ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናል ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።